በመካከለኛው ምስራቅ የየመን ሁቲዎች በኢራን ጦርነት ውስጥ እንዳይሳተፉ የያዛቸው ምንድን ነው? ቢቢሲ ከሁለት ሳምንት በፊት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ እንዲሁም ቴህራን የአጸፋ ምላሽ መስጠት ከጀመረችበት ጊዜ አንስቶ በኢራን የሚደገፈው የየመኑ ታጣቂ ቡድን ሁቲ ባልተለመደ መልኩ የተአቅቦ አቋም ወስዷል። ጦርነቱ ከተጀመረ ጊዜ አንስቶ የሁቲ መሪ አብዱልማሊክ አልሁቲ አጋርነታቸው እየገለጹ ያሉት በየዕለቱ በሚያሰሙት በረመዳን ንግግር ላይ ብቻ ነው። የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ በመገደላቸው የሐዘን መልእክት ከማሰማት እንዲሁም ሁቲ በሚቆጣጠርባቸው ቦታዎች ኢራን የሚደግፍ ሰልፍ ከመጥራት የዘለለ እርምጃ አልወሰዱም። የአማጺ ቡድኑ መሪ ከሁለት ሳምንት ገደማ በፊት የካቲት 26 2018 ዓ.ም ባደረጉት ንግግር ጣቶቻችን ቃታው ላይ ናቸው በማለት የንግግራቸውን ድጋፍ ወደ ማስጠንቀቂያ ከፍ አድርገውት ነበር። ነገር ግን እስካሁን ለኢራን ድጋፍ ለመስጠት ሲባል ምንም አይነት ጥቃት እንደሚፈጽም የሚያሳይ እቅድ ስለመኖር አልጠቆሙም። የአሁኑ ቁጥብነት የጋዛ ጦርነት በተጀመረበት በቀናት ልዩነት ውስጥ ለፍልስጤማውያንና በኢራን ለሚደገፈው ሐማስ ያለውን ድጋፍ ለመግለጽ ካደረገው ፈጣን ወታደራዊ እንቅስቃሴ የተለየ ነው። በንጽጽር ሲታይ አክሲስ ኦፍ ሬዚስተንስ ተብሎ በሚጠራው የኢራንና አጋሮቿ ጥምረት ያሉት የሊባኖስ ሄዝቦላህና የኢራቅ ታጣቂ ቡድን የበለጠ ንቁ ወታደራዊ ተሳትፎ አላቸው። ሁቲዎች ወደ ኋላ የያዛቸው ምንድን ነው? ሁቲዎች ለምን ከጦርነት መራቅን መረጡ? ወይስ ዘግይተው ይሳተፉ ይሆን? ጥያቄዎች የተንታኞቹና የመገናኛ ብዙሃን መነጋገሪያ ሆነዋል። የቡድኑ ዓላማ እና ስትራቴጂ በተመለከተ የተለያዩ አይነት ትንታኔዎች እየቀረቡ ነው። ሳና ሴንት ፎር ስትራቴጂክ ስተዲስ የታተመ አንድ ትንተና የታጣቂው ቡድን አቋም መርምሯል። ትንተናውን ያቀረቡት ማይሳ ሹጃ አልዲን በጥቅምት 2016 ዓ.ም የጋዛ ጦርነት እንደተነሳ ሁቲዎች በፍጥነት በመንቀሳቀስ እስራኤል ላይ የሚሳኤል ጥቃት መፈጸማቸውን ያስታውሳሉ። በቀጣይ ወር ደግሞ ጋላክሲ ሊደር የተባለውን መርከብ በመጥለፍ በቀይ ባህር የሚተላለፍ መርከቦች ላይ የሚፈጸሙት ጥቃት መጀመራቸው ይጠቅሳሉ። ይህ ፈጣን እርምጃ በኢራንና አጋሮቿ በሆኑ ቡድኖች መካከል የጋዛ ጦርነት አጭርና ብዙ ወጪ የማያስወጣ ይሆናል የሚል እምነት እንደነበር የሚያመላክት መሆኑን ተንታኙ ያነሳሉ። በመላው የአረብ ዓለም ተቀባይነት ያለው ይህንን ጉዳይ ደግፎ መቆም የሚያስገኘው ፖለቲካዊ ትርፍ ስሌት ውስጥ አስገብተው እንደሚሆን ይከራከራሉ። ተንታኙ አክለውም የጋዛ ጦርነት ሁቲዎች አገር ውስጥ ያላቸው ተቀባይነት እንደጨመረ ያክላሉ። ይሁን እንጂ ይህንን እንቅስቃሴያቸው ተከትሎ አሜሪካና እስራኤል ጥቃት የፈጸሙባቸው ሁቲዎች ላይ ከፍተኛ የሆነ ወታደራዊና ኢኮኖሚያዊ ጉዳት እንዳደረሰባቸው ተንታኟም ይገልጻሉ። ይህን ጉዳት በአሁኑ ጦርነት ይበልጥ ጥንቃቄ የተሞላበት አቋም እንዲይዙ አድርጓቸው ሊሆን እንደሚችል ጠቁሟል። አልዲን እንደሚገልጹት በየመኖች ዘንድ ኢራንን መደገፍ ከጋዛ ጎን ከመቆም ጋር ተመሳሳይ የሆነ ተቀባይነት የለውም። ዘኒው አረብ የተሰኘው የበይነ መረብ መገናኛ ብዙሃን በተመሳሳይ ሁቲዎች ቁጥብነት ያሳዩት በሁለት ዓመት የጋዛ ጦርነት በሰዎችና በመሠረተ ልማቶች ላይ በደረሰው ከፍተኛ ጉዳት ምክንያት እንደሆነ አሳስበዋል። በኢንተርናሽናል ክራይሲስ ግሩፕ የየመን ባለሙያ የሆኑት አህመድ ናጊ ሁቲዎች በርካታ አመራሮች አጥተው ሊሆን ይችላል፣ አሁን ራሳቸው ለመጠበቅ እየሞከሩም ይመስለኛል ለኒው አረብ ተናግረዋል። ሁቲዎች ሌላ ስሌት ይኖራቸው ይሆን ወይ የሚለው ሌላኛው አንገብጋቢ ጥያቄ ነው። ሱሃኢብ አል ሚያህ የተባለ ጸሐፊ አል ማስዳር ኦንላይን በተባለው ድረገጽ ላይ ባሳተመው አስተያየት የሁቲ እንቅስቃሴ
በጥንቁቅነትና በጀብደኝነት መካከል መወጠሩን ገልጿል። የአሁኑ ቁጥብነት ከዚህ የተነሳ ነው የሚል መከራከሪያም አቅርበዋል። በአሁኑ ሰዓት ሁቲዎች ራሳቸው መስቀለኛ መንገድ እንደሆኑ ጸሐፊ ይገልጻሉ። ከተራማጅነት አንጻር ሲታይ በፍጥነት ወደ ቀጣይነት ጦርነት መግባት ለቡድኑ ሌላ ጣጣ ይዞ ሊመጣ እንደሚችልም ያስረዳሉ። ጸሐፊው እንደሚገልጹት ወታደራዊ ተሳትፎ ማድረግ ቀጠናዊ ግጭት ቡድኑ ወደ ያዛቸው አካባቢዎች እንዲዛመት ሊያደርግ ይችላል። ሁቲዎች ይህንን ጊዜ ማለፍ የሚፈልጉ ከሆነ ትዕይንቱ በሙቀት ሳይሆን በመረጋጋት ማጤን ሊኖርባቸው እንደሚችል ይጽፈዋል። በሌላ በኩል የሁቲዎች ፖለቲካዊና ርዕዮታዊ ዓለም መልእክት በኢራን ከሚመራው ጥምረት ጋር እጅጉን የተቆራኘ በመሆኑ ነው። የማፈግፈግ እርምጃ መውሰድ የቅቡልነታቸው ምንጭ የሆነውን አካል እንደ መተው እንደሚቆጠር በማንሳት ተቃርኖውን አሳይተዋል። አቋማቸው ሊቀይሩ ይችላሉ ወይ? ሌላኛው ጥያቄ ነው። ሁቲዎች ጦርነቱ ሊቀላቀሉ ይችላሉ ወይ የሚለው ጥያቄ ሁሉንም የሚያስማማ ምላሽ አልተገኘም። አልዲን እንደሚያስረዱት ሁቲዎች ጣልቃ የመግባታቸው ጉዳይ የሚወሰነው በኢራን ስትራቴጂያዊ ስሌት ላይ ነው። በአሁኑ ሰዓት ቴሄራን እገዛቸው ላትፈልግ ትችላለች። ነገር ግን ቡድኑ እንዲሳተፍ ሊያደርጉ የሚችሉ ሁለት ሁኔታዎች አሉ። አንደኛው ኢራን ጦርነት ወደ ቀይ ባህር ወይንም ባብ ኤል ማንዳብ ወሽመጥ ለማስፋፋት የምትወስን ከሆነ ነው። ሌላኛው ደግሞ ጦርነቱ ሳውዲ አረቢያ በሚያሳትፍ መልኩ ይበልጥ በቀጠናው የሚፋፋም ከሆነ ሁቲዎች ከሪያድ ጋር በተያያዘ ወሳኝ ወታደራዊ ሚና ይኖራቸዋል። እንደ አልዲን ትንተና ከሆነ ሁቲዎች ራሳቸው ድንበር ተሻጋሪ እንቅስቃሴ አድርገው የሚያቀርቡ መሆናቸውና ኢራን በቡድኑ ላይ ለረጅም ጊዜ ኢንቨስት ማድረጓ ግጭቱ የሚስፋፋ ከሆነ ለተራዘመ ጊዜ ራሳቸውን አቅበው መቆየት እንዳይችሉ ያደርጋቸዋል። መቀመጫው ዩናይትድ ኪንግደም ውስጥ ያደረገው ሚድል ኢስት አይ ድረገጽ የየመን ጉዳይ የሚከታተሉ የተወሰኑ ተንታኞች እንዳነጋገረው ከሆነ ጦርነቱ እንዴት ይቀጥላል በሚለው ላይ በመመስረት ቡድኑ መቀላቀሉ እንደማይቀር ገምተዋል። የመን የሚታተም አንድ ጋዜጣ ዋና አዘጋጅ የሆነው ፋተሂ ቢን ላዝሬቅ ሁቲ አሁንም ድረስ ሁኔታው እየገመገመ እንደሚገኝና ኢራን ምን አይነት ተግዳሮት ይገጥሟታል የሚለው ላይ በመመስረት እርምጃ እንደሚወስድ ለሚድል ኢስት አይ ተናግሯል። ሁቲዎችን የሚቃወም ጋዜጣ የሚመራው ላዝሬቅ የኢራን አገዛዝ ላይ የተደቀነው የህልውና አደጋ እንደሆነ ከደመደሙ ጦርነት ውስጥ ሙሉ በሙሉ ለመሳተፍ ይወስናሉ ሲል ትንተናውን አስቀምጧል። ሌሎች ተንታኞች ግን የሁቲ በዚህ ጦርነት ውስጥ የሚሳተፍ ከሆነ የህልውና አደጋ ሊደቀንበት እንደሚችል ይናገራሉ። በሰንዓ ሴንተር የየመን ተንታኝ የሆኑት ያዚድ አልጄዳዊ ጣጣው ምን እንደሚሆን ያውቃሉ፣ ከፍተኛም ይሆናል፣ ገዳይም ይሆንባቸዋል ሲል ለኒው አረብ ተናግሯል። ጃዳዊ እንደሚገልጹት ሁቲዎች ጦርነት ውስጥ መሳተፍ በእስራኤልና በአሜሪካ ከፍተኛ ዘመቻ እንዲከፈት ሊያደርግ ይችላል የሚል ፍራቻ አላቸው። ይህን አይነት ዘመቻ ደግሞ ሁቲዎችም ሆነ በሚቆጣጠሯቸው አካባቢዎች የሚገኘውን ህዝብ ሊቋቋም እንደማይችል ያስረዳሉ። ዘመቻው የሚከፈት ከሆነ በሁቲ ስር ባሉ አካባቢዎች ውስጥ አለመረጋጋት ሊያስከትል እንደሚችልም ይጠቁማሉ። በዚህ አይነት ዘመቻ ቡድኑ በከፍተኛ ሁኔታ የሚዳከም ከሆነ ተቀናቃኙ የየመን መንግስትና አጋር ኃይሎች ሁቲዎችን ከሚቆጣጠሯቸው ግዛቶች ለማስወጣት እድሉን ሊጠቀምበት እንደሚችል አክለዋል። ቀጣይ በሌሎች መረጃዎች እንገናኛለን። ሰናይ